ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም። እነሆ ተገኝተናል። ዛሬ ትንሽ የሚሞሪያችን እንትን አለች፣ እየሰራችልን አይደለም። ብዙ ነገር ዳታዎችን፣ ብዙ የቪዲዮ እንትኖችን ያስቀመጥንባት ነበረች፣ ግን አሁን አልሰራችም ወይንም እያነበበ አይደለም እና ለምን እንደሆነ አላቅም። ፊክስ ለማድረግ እየጠርኩኝ ነው። ቤተሰቦች ከቶተናሙ ጨዋታ በኋላ አላገኘኋችሁም። እንደው በዚህም በዛሬው ቪዲዮ ላይ እንደ አንድ እንደው ከይቅርታ ጋር የምነግራችሁ ነገር ኦፍኮርስ ምስሉና እንትኑ ካልተጣጣመላችሁ ያው የዩናይትድን ምስል ነው የምንጠቀመው እና እንድትረዱ እኔ ስለማወራው ነገር ምስል ላላሳያችሁ ይችላለሁ። ምክንያቱም ሚሞሪው ጋር ተይዞ ሁሉም ነገር እዛ ላይ ስላለ እና እየከፈተ ስላልሆነ ማለት ነው። ኦልሞስት በቃ እየከፈተ አይደለም። ብዙ ዳታዎች ነበሩት ውስጥ ቪዲዮዎች ማለት ነው ያስቀመጥኳቸው እና እሷ ነገር ትንሽ አስቸግረኛለች። አሁን በስልኩ ብቻ ነው ማለት ነው ተጠቅሜ በስልኩ ሜሞሪም እንትን እምላችሁ ወደ እናንተ ለማድረስ ጥረት የማደርገው። በቅድሚያ ይሄን ልበላችሁ ብዬ ነው። ኤኒዌይስ ግን ቤተሰቦች ከቶተንሃሙ ጨዋታ በኋላ ስለ ቲማችን ዛሬ እናወራለን እና ምን ይመስል ነበር ጨዋታው፣ ፕላስ ደግሞ እንደው ከጨዋታው የታዘብናቸው ነገሮች፣ በተለይ የሼሽኮ ጉዳይ አለ፣ ተጎድቷል በነገራችሁ ላይ። ስለዚህም ጉዳይ የምነግራችሁ ዜና ይኖራል። ጉዳቱ ምን ያህል ነው፣ ቤንጃሚን ሼሽኮ ሲሰጠው ሲደርስበት የነበረውን ትችት እንደው አፍ የሚያስይዝበት በጣም ጥሩ የጎል ማግባት እድሎች ነበሩት፣ አልተጠቀመባቸውም እነኛ። ስለዚህ ጉዳይ እናወራለን። የዩናይትድ እንዲሁ ውጤት ከ5 ጨዋታ እንደው አለመሸነፉ መጥፎ የሚባል አይደለም። ከቶተንሃም ጋር አቻ መውጣቱ እንደው መጥፎ የሚባል አይደለም፣ ግን የሚያስቆጩ ነገሮች አሉት። ብቻ በነዛ ጉዳዮች ላይ እናወራለን። ግን በአጥቂ መስመር ላይ እንዲሁ ሩበን አሞሪም አሁን ከሼሽኮ ሌላ አጥቂ ለማምጣት እንዲሁ ጥረት የሚያደርግ ይመስላል። ይሄን የሚታመኑ የዜና ምንጮች እያረጋገጡልን ነው ያሉት እና በደንብ ኤክስፔሪንስ ያለው አይምሬ የሆነ ጎል አዳኝ እና አስቆጣሪ አሞሪም ይፈልጋል ተብሎ በቀጣይ የዝውውር መስኮቶች ላይ አጥቂ ለማስፈረም ገበያውን ሊዳስስ ሊወጣ እንደሚችል እየተነገረ ነው የሚገኘው። ብቻ እነኚህንና ሌሎችም ከቲማችን ጋር የተያያዙ ጉዳዮችን እናወራለን። አብራችሁኝ እንድትቆዩ በጋብዛለሁ። ቤተሰቦች ሀሳብ አስተያየት ካላችሁ ጥያቄም ቢሆን ኮሜንት ላይ እንድታሰፍሩ እንድትከታተሉ ነው በጋብዘው። መልካም ቆይታ። ከጂሚ ካራገር አስተያየት ልጀምር። ጂሚ ካራገር የሰጠው አስተያየት ምንድነው? ዩናይትድን በተመለከተ ምናልባት ማንቸስተር ዩናይትድ ቶፕ 4 እንግዲህ የለመደ ቲም አይደለም ነው እሱ የሚለው አሁን ባለፉት በተለይ ጥቂት ሲዝን። ስለዚህ ሚድ ቴብል ላይ መቀመጥ ለለመደ ቡድን 5 ተከታታይ የፕሪሚየር ሊግ ጨዋታዎችን አለመሸነፍ በጣም ትልቅ ስኬት ነው ብሎ ነው የተናገረው። አሁን ጂሚ ካራገር እንግዲህ ለምን ይሄን እንደተናገረ ሁላችንም የምናውቀው ነገር ነው። ዩናይትድ ከዚህ በፊት አምና ካቻምና ሚድ ቴብል ሆኗል፣ ሚድ ቴብል ክለብ ሆኗል። ምናልባት ከዛም በታች ነው ያጠናቀቀው አምና። አሁን ግን ይሄን ውጤት አሁን የዩናይትድ ደጋፊዎች ለመቀበል ፈቃደኛ አይደለም። በተለይ በባለፉት 2 ጨዋታዎች ላይ ቲሙ 4 ነጥቦችን ዩናይትድ እንደጣል አድርገን እየቆጠርን ነው። በሌሎች በተቃራኒ ቡድን ደጋፊዎች ግን ዩናይትድ እንደተሻሻለ ታምኖበታል። ይኸው በነ ጄሚ ካራገር ሁሉ ሳይቀር ፐንዲቶች ዩናይትድ ስለመሻሻሉ እየመሰከሩ ነው እና ይሄ ምንም ጥያቄ የለውም። ዩናይትድ ተሻሽሏል ከአምናው ይልቅ። የሩበን አሞሪም ቡድን በጣም የተሻለ ነገር አሉ። ዘንድሮ ግን መቀበል የከበደን ነገር ትልቁ ነገር ምንድን ነው ቤተሰቦች? እና እንደ ደጋፊ ኦፍኮርስ እንደ ደጋፊም ትክክል ነው። ምክንያቱም ሁሌም ደጋፊ ማሸነፍ ይፈልጋል። ሁሌም 3 ነጥብ ነው የሚፈልገው። ነጥብ ከመጣል ባለፈ ደግሞ እንዴት አድርገን ነው ነጥቡን የጣል ነው የሚለው ነጥቡን የጣልንበት መንገድ ደግሞ በጣም አንገብጋቢ ነው። እንዴት ነው ቶተንሃሞች ከኛ ነጥብ ሊወስዱ የቻሉት? ቶተንሃሞች በጨዋታው ላይ በጣም ጥሩ ነበሩ ወይ? ከዩናይትድ እንደው በጣም የተሻለ በልጠው ነበር ወይ? ሙሉ የጨዋታ የበላይነት ነበራቸው ወይ ቶተንሃሞች? ዩናይትድ ሲያገኛቸውን የጎል ማግባት እድሎች ተጠቅሞ ቢሆን ኖሮ አሸንፎ መውጣት የለበትም ነበር ወይ የሚለውን ስናይ፣ ፕላስ ደግሞ ከመሪነት እየተነሳ ነው በፎረስቱም ጨዋታ በቶተንሃሙም ጨዋታ ከመሪነት እየተነሳን ነው። አስቀድመን እንደው ማግባታችን በጣም ወሳኝና ጠቃሚ ነገር ነው። ከዚህ በፊት ስንለው ነበር ቡድኑ ይበልጥ ተነሳሽነት እንዲኖረው ቀድሞ ማግባት አለበት። ግን ደግሞ ጨዋታዎችን ደግሞ አይገለም። ዩናይትድ ታውቃላችሁ 1 ጎል ያስቆጥራል። እችን ጎል ካስቆጠረ በኋላ አሁን ያሉት ትሬንዶች ያችን ጎል አስጠብቆ ለመውጣት በሚመስል መልኩ ማለት ነው ጨዋታውን የሚያደርገው እንጂ ሁለተኛ ጎል ለማስቆጠር ጨዋታውን ኦልሬዲ ኪል ለማድረግ
ዩናይትድ ሲጥር አናይም። ወደ መቀዛቀዝ ይሄዳል። ከጎሉ በኋላ ብዙ ነገሮች ይቀዘቅዛሉ ማለት ነው። የተጫዋቾች ጥረት ይቀዘቅዛል። ሞሮፍ መከላከል የሚመስል ነገር ኦፍኮርስ የሚገኙ አጋጣሚዎች ካሉ በነ ብሪያን ምቡሞና በሌሎች ተጫዋቾች የጎል ዕድሎችን ለመጠቀም ጥረት ያደርጋል። ግን ተነሳሽነቱ ደግሞ ሲወርድ ዩናይትድ እንዳያለን ጎል ካስቆጠረ በኋላ ፕላስ ሌላው ትልቁ አሁን ዩናይትድ ጋር እያየሁ ያለሁት ድክመት ምንድን ነው? እንግዲህ ብዙ ነገር አለ። እናንተ ሀሳባችሁን ኮሜንት ላይ ያስፍራችኋል ብዬ አስባለሁ። ስለ ዩናይትድ እንደው ከባለፈው በኋላ ስላልተገናኘን የዩናይትድ ቡድን ፈርስት ሀፍ እና ሰከንድ ሀፍ አንድ አይደለም። ይሄ ትልቁ እኔ ከዩናይትድ ያየሁት አንዱ ድክመታችን ነው። ፈርስት ሀፍ ላይ በፓሽን በፉል ኤነርጂ በፓወር ነው ዩናይትድ የሚጫወተው። ሰከንድ ሀፍ ላይ ስንመጣ ግን በፎረስት ጨዋታ ዋጋ አስከፍሎናል። በተለይ የትኩረት ጉዳይ ደቂቃው እየገፋ በሄደ ቁጥር ደግሞ ወደ 50 ወደ 60ኛው 70ኛው ደቂቃ ላይ ሲደረስ ቲሙ የመዳከም ባህሪ አለበት። ምናልባት ጎል ሲቆጠርበት እንደው ደንግጦ ቲሙ እርጀንሲ የሆነ ሙቭመንት ለማድረግ ጎል አስቆጥሮ እንዲሁ ነጥቡን ቀልብሶ ነጥብ ለመውሰድ ወይ ለማሸነፍ ጥረት ሲያደርግ ይጥር ይሆናል እንጂ ፈርስት ሀፍ የተሟላ ጥረት ዩናይትድ በሰከንድ ሀፍም ሲያደርግ አይቻለቅም። ቲሙ በጣም ይዳከምብኛል። አሁን ይሄን የምረዳበት አንዱ ምክንያት ምን መሰላችሁ ቤተሰቦች? የዩናይትድን የአማካይ ክፍል ያው ታውቃላችሁ። የዩናይትድ የአማካይ ክፍል በአቬሬጅ እድሜያቸውን ብናይ ወደ 65 አካባቢ ይሆናል። እንደው የብሩኖ ፈርናንዴዝ እና የካሳሚሮን እድሜ አንድ ላይ የምናሰላ ከሆነ ማለት ነው እና የሁለቱ ተጫዋቾች ድምር እድሜ ነው ወደ 60 ምናምን። ልብ ብላችሁ ታዝባችሁ ከሆነ ካሳሚሮ ሙሉ 90 ደቂቃ መጫወት አይችልም። ይሄ የታወቀ ነው። አሁን አይደለም እናውቀው፣ ከአምና ጀምሮ ካዛሜሮ የ90 ደቂቃ ተጫዋች አይደለም። ዘንድሮ ተሻሽሏል። በጣም ጥሩ የሆነ አማካይ ሆኗል። ልምዱን በደንብ ተጠቅሞ ቡድኑን እየረዳ ነው የሚገኘው ካሳሜሮ። ግን እኔ ከ60 ደቂቃ በላይ ይጫወታል የሚል እምነት የለኝም ካሳሜሮ። ፕላስ ደግሞ ብሩኖ ፈርናንዴዝ አለ። አሁን ትልቁ ማነሳው ነገር ምንድን ነው? ካሳሜሮ ደቂቃ እየገፋ በሄደ ቁጥር ይዳከማል። ብሩኖ ፈርናንዴስ ልክ ከቶተንሃም ጋር ስንጫወት እንደነበረው ኦልሞስት ጨዋታው እየገፋ በሄደ ቁጥር አንድ ሁለተኛ ነገር ደግሞ ካዛሜሮ ከወጣ በኋላ የብሩኖም እንደው ሚና ለቡድኑ የሚሰጠው ጥቅም በጣም እየወረደ ይሄዳል። አንደኛ ብሩኖ ፈርናንዴስ በራሱ ይዳከማል። ጨዋታው ላይ ጌሙ ላይ አታዩትም ብሩኖን። ሁለተኛ የጎል ማግባት እድል ለዩናይትድ ካለመፍጠሩ ባለፈ ደግሞ ቡድኑ ሲጠቃ መከላከል ብሩኖ ያቅተዋል። ትራክ ባክ ማድረግ አይችልም ማለት ነው ተጫዋቾችን እና ምንም አይነት ሰርቪስ አይሰጣቸውም ብሩኖ። ይኸው እንደው ሜዳ ላይ ከመቆሙ ለቁጥር ብልጫ ካልሆነ በስተቀር እና ያው የሚያገኛቸውን አንዳንድ የሚጥላቸው ኳሶች አሉ፣ እሱን እናውቃለን። ባይ ዲፎልት ግን ብሩኖ ፈርናንዴዝ መቀየር የሚኖርበት የጨዋታ ጊዜዎች አሉ። ልክ እንደ ቶተንሃም አይነት በጣም ደካማ ጊዜ የሚያሳልፍበት በተለይ ጨዋታው እየገፋፍ ሲሄድ ወደ 60ኛው ወደ መጨረሻዎቹ ደቂቃዎች አካባቢ ያንዴ አስቡት። ካዛሜሮን ዩናይትድ ቀደም ብሎ አስወጥቷል። ለምንድን ነው አሞሪም አስወጣህ የተባለው? ኮንፎርት ስላልተሰማው ተጫዋቹ ትንሽ የጉዳት ስሜት ስለተሰማው ነው ተብሏል። እሺ እንደዛ ከሆነ አሞሪም እንረዳለን። ለምን አስወጣሁ አንልም። ኡጋርቴን ነው ያስገባው ሩበን አሞሪም። ኡጋርቴ ደግሞ ለዩናይትድ ምንም የሚሰጠው ጥቅም የለም፣ እየሰጠም አይደለም። በቃ ኦልሞስት የኡጋርቴ የዩናይትድ ሰርቪስ እኔ ያቆሟል ባይ ነኝ። ከልጁ ምንም ጥቅም እያገኘ አይደለም ዩናይትድ። በዛ ላይ ደግሞ ብሩኖ ፈርናንዴስ ሲዳከም አስቡት፣ የዩናይትድ የአማካይ ክፍል እንዴት አድርጎ በተለይ ሰከንድ ሀፍ ከ60 ደቂቃ በኋላ እንዴት አድርጎ እንደሚከፋፈት ማለት ነው። ቀደም ሲል ድክመት አለበት ያለው አማካይ በጣም ጥሩ ሆኖ ቲሞችን ወጥሮ ይዞ መጫወት የሚችለው ፈርስት ሀፍ ብቻ ነው፣ ወይ 50 ምናምን ደቂቃ ማለት ነው። ከዛ በኋላ ሁለቱም ተጫዋቾቻችን አማካይ ክፍሉ ላይ በጣም ይዳከማሉ፣ ወይ ተቀይረው ይወጣሉ። ካዛሜሮ ተቀይረው ይወጣል። ያኔ ደግሞ ቲሙ ይበልጥ ይከፋፈታል ማለት ነው እና ይሄ ነገር ዩናይትድን ዋጋ እያስከፈለ ነው። አሁን አይደለም ይሄ የሆነው ታውቃላችሁ። አሁን ይሄ እንደሚመጣ እናቅ ነበር ቀደም ብሎ። ምክንያቱም ይሄ እንደሚፈጠር እንደው እርግጠኛ የሆን ነው። እንደው ድንገተኛ ሰርፕራይዝ አይደለም። የዩናይትድ አማካይ መድከም ሰርፕራይዝ አይደለም ልላችሁ ፈልጌ ነው። ምክንያቱም ጥፋቱ የቲሙ ነው፣ የራሳችን ነው። አማካይ ክፍሉን አልጠናከርንም። ምንም አይነት ትኩረት ሰጥተን በዝውውር መስኮቱ ላይ አልተሳተፍንም፣ ወይንም መፍትሄ አላመጣንም ለአማካይ ክፍሉ እና በአማካይ ክፍሉ ምክንያት ዋጋ እንደምንከፍል 100% ምንም ጥያቄ የለውም። ይሄን እርግጠኛ ነበርን እና እናውቀው ነበር ውስጣችን። ግን አሁን እንዲህ ደርሶ ለምንድን ነው እንደዚህ የምንጎዳው? መጎዳት ስል
ለምንድነው ዩናይትድ እንደው በየጨዋታዎቹ ወይም እየተጫወተ እንግዲህ ቶተንሃምን ነው የገጠምነው እና ለምን 3 ነጥብ አላገኘም ዩናይትድ ብለን በዚህ የዩናይትድ አማካይ ክፍል እኮ እየተበሳጨን ነው። እንደው ረጋ ብላችሁ ስታስቡት ቤተሰቦች፣ በሰከነ መንፈስ እንዲሁ ስታዩት ጉዳዩን ጄሚ ካራገር የተናገረው ነገር በጣም ትክክል ነው። ሚድ ሲዝን ላይ ሚድ ቴብል ላይ የሚያጠናቅቅ ቲም አምና እዛ ቦታ ላይ መቀመጥ የለመደ ቡድን ዘንድሮ 5 ተከታታይ ጨዋታ አልተሸነፈም ማለት ከጥሩ ውጤት በላይ ምንም ሊገልጸው የሚችል ነገር የለም። ከጥሩ ውጤት በላይ ማለት ነው። ከዚህ በላይ ማግኘት እንችል ነበር ወይ ብላችሁ ካላችሁ እኔም እስማማለሁ። ከዚህ በላይ ዩናይትድ ነጥብ ማግኘት ነበረበት። ቶተንሃም ፈጽሞ ቶተንሃም አይደለም፣ በጣም ደካማ የሆነ ቡድን ነው። በሊጉ በሜዳቸው እስካሁን ድረስ አሸንፈው አያውቁም ነበር። እውነት ለመናገር የቶተንሃም ቲም በጣም ደካማው ቶተንሃም ነበር። እኔ ባለፈው ያየነው ቶተንሃም ማለት ነው እንግዲህ ከዩናይትድ ጋር የተጫወቱት ቅዳሜ፣ ከዛ በፊት በፋይናል ላይ ሲጫወቱ የተሻሉ እንደውም ነበሩ ይመስለኛል በመከላከል ደረጃ ማለት ነው። ይሄኛው ቶተንሃም ግን ዩናይትድ በቀላሉ ማሸነፍ የሚችለው ነው። እንግዲህ ለምን አላሸነፍም የሚለው በኋላ አንዳንድ ነገሮችን ስናወራ እሱን እናያለን። ኦቨርኦል ካየነው ግን ዩናይትድ አሁንም ቢሆን በጣም የሚያስከፋ ነገር ውስጥ አይደለም የሚገኘው። ከቶተንሃም ጋር ትልቅ ቲም ነው በእንግሊዝ ፕሪሚየር ሊግ። ይሄን ታውቃላችሁ። አርሰናል እንኳን ነጥብ ጥሏል በሰንደርላንድ። ሰንደርላንድን እያናናኩ አይደለም። ሰንደርላንድ ኦፍኮርስ ከቶተንሃም በላይ በጣም ጠንካራ የሆነ ቲም ነው በዚህ ሲዝን። ግን ምንም ነገር ፕሪሚየር ሊግ ውስጥ ይፈጠራል የትኛውም ቲም ነጥብ ላይ ያስጥላችሁ ይችላል። እንኳን ቶተንሃም እንደው በትልቅነቱና በሚገባው ብቃት ላይ አሁን ቲቦ ባይገኝም ግን ቶተንሃም በቃ ቶተንሃም ነው። ቤተሰቦች ትልቅ ቡድን ነው። ከፕሪሚየር ሊጉ ቶፕ 6 ቲሞች መካከል አንዱ ነው ቶተንሃም እና አዌ ነው የተጫወት ነው። ስለዚህ አዌ ይዘን የመጣ ነው 1 ነጥብ ደግሞ እንደው ከተቆጠረበት ደቂቃም አንጻር ስናየው በጣም በደስታ የምንቀበለው ነው ማለት ነው። እንግዲህ 100% ከቲማችን የምንጠብቀውም ባናገኝም ግን በመጨረሻ ደቂቃ ባስቆጠርነው ጎል ደግሞ 1 ነጥብ ይዘን ወጥተናል እና ከመሸነፍ በጣም የተሻለ ነው ልላችሁ ፈልጌ ነው። አለመሸነፍ 5 ጨዋታዎችን ደግሞ አልተሸነፍንም። ይሄን አትርሱ። ሁሌም ቢሆን ፖዘቲቭ የሆነውን ነገር ማየት መመልከት መቻል አለብን እና ደግሞ ኮምፓሪሽን በጣም አስፈላጊ ነው። ከአምናው ዩናይትድ ጋር ማነጻጸር ይኖርብናል። መሻሻላችንን የምናውቀው ከአምናው ጋር እያነጻጸር ነው። ከአምናው ፐርፎርማንሳችን ጋር መሆን ያለበት ብዬ በግሌም አስበው ቤተሰቦች እና እንደው ስለ ጨዋታው አንዳንድ ችግር ገጥሞኝ አላወራኋችሁም ትላንት። አሁንም እዚህ ቪዲዮ ላይ ቅድም ጠቅሼዋለሁ። የእንትን ነው ይሄ ዳታ እና የተለያዩ ቪዲዮዎችን የያዘልን ሚሞሪ እንትን ስላለ እነኛን ነገሮች እንዲሁ ፊክስ ማድረግ አልቻልንም። ዛሬም ባለው በሚለው ነው እንደዚሁ ይዤ መጣሁት እና ወደ እናንተ ይህን እያቀረብኩ ያለሁት ማለት ነው ቤተሰቦች እና የቶተንሃም ጨዋታ ውጤት በጣም መጥፎ የሚባል አይደለም። ዩናይትድ አሁን ቶፕ 4 ለመግባት አሁንም ጥሩ አቋም ላይ ነው የሚገኘው። ምክንያቱም ሁሉም ቲሞች ተመሳሳይ የሆነ የነጥብ መቀራረብ ደረጃ ላይ ነው የሚገኙት። እንደው ዩናይትድ የፕሪሚየር ሊጉን ዋንጫ ለመብላት ይፎካከራል ብዬ በድፍረት መናገር በጣም ከባድ ነው። ግን የአውሮፓ ሻምፒዮንስ ሊግ ለመሳተፍ ቶፕ 4 በሉት ወይ ቶፕ 5 ውስጥ ገብቶ ለመጨረስ ግን ዩናይትድ አሁንም በጣም ሰፊ እድል አለው። ይሄን እድል ዩናይትድ ከእጁ እንዲያመልጠው አያስፈልግም፣ መጠቀም መቻል አለበት። ዩናይትድ በአንድ ጊዜ እንደው በደቂቃዎች ልዩነት በጥቂት ደቂቃዎች ወይ በ1 ሰዓታት ልዩነት ውስጥ ከሁለተኛ ጨዋታውን እያደረግን ከሁለተኛ ደረጃ ወደ 7 ነው በአንድ የወረድ ነው ማለት ነው ቤተሰቦቻችን። ይሄ ባይሆን ጥሩ ነው፣ መሆን የለበትም። አስቡትስ ያለፉትን 2 ጨዋታዎች ዩናይትድ እንደው የጣላቸውን 2 ነጥቦች 4 ነጥቦች ይዞ ቢሆን ኖሮ ይህን ከማንቸስተር ሲቲ 2ኛ ደረጃን እንቀመጥ ነው 3ኛ ደረጃው ከሲቲ ጋር በኩል ነጥብ መቀመጥ እንችል ነበር ማለት ነው ቤተሰቦች እና ከአርሰናል ደግሞ በ4 ነጥብ እንድርቅ ነበር። ይሄ ታይትል ሬስ ውስጥ መግባት እንችል ነበር። እንደው የፎረስቱም ጨዋታ አልሆነም፣ የቶተንሃሙም ጨዋታ አልሆነም ማለት ነው እና 4 ነጥብ ጣልን። በዛ ምክንያት አርሰናል አሁንም በ8 ነጥብ እንዳራቀን ነው። ለዛ ነው ዩናይትድን አሁን ከታይትል ሬሱ ወይም ስለ ታይትል ሬስ ማውራት እኔም አልፈልጉ፣ ግን የአውሮፓን መድረክ ለማግኘት አሁንም ቢሆን ማንቸስተር ዩናይትድ ጥሩ ፖዚሽን ላይ ነው የሚገኘው ቶፕ 4 ገብቶ ለማጠናቀቅ። አስቡት እስኪ የተቀመጡ ቲሞች ከ5ኛ ጀምሮ አሁን ቶተንሃም 18 ነጥብ አሉ፣ አስቶን ቪላ 18 አሉ፣ ዩናይትድ 18 አሉ፣ ሊቨርፑል ሳይቀር 18 አሉ። ከሊቨርፑል በልጠን አሁን የተቀመጥ ነው ማለት ነው ቤተሰቦች
እና እነኚህ ሁሉ ቲሞች ቶፕ ፎር ለመግባት ይፎካከራሉ ማለት ነው። ሰንደርላንድ 19 ነጥብ ነው ያለው ከዩናይትድ በአንድ በልጦ ነው እሱም ሰንደርላንድ አራተኛ የተቀመጠው። ቼልሲ ደግሞ 20 ነጥብ አለው ከዩናይትድ 2 ነጥብ በልጦ ነው የተቀመጠው ማለት ነው። ስለዚህ አንድ ጌም ልዩነት ነው ማለት ነው። ማንቸስተር ሲቲ ነው እንግዲህ 22 ያለው ዩናይትድ ቢያሸንፍም ቀጣይ ወደ 21 ነው የሚሆነው። ስለዚህ ሲቲ ላይ አይደርስም ማለት ነው እና ስቲል ዩናይትድ በቀጣይ ከኢንተርናሽናል ብሬክ መልስ በኋላ አንድ ጨዋታ ካሸነፈ ሶስተኛ ላይ ይመጣል ማለት ነው። ስለዚህ ቶፕ ፎር ሬሱ በጣም ኦፕን ነው። ዩናይትድ ሊያሳካው የሚችለው ነገር ነው ማለት ነው እና መጫወት ያለብን አሁን ማሰብ ያለብን ግዴታ ጋሪ ኔቭል እንደተናገረው ቶፕ ፎር ለመግባት ነው። አቅሙ አለን፣ ይሄን አቅም ይሄን ፖቴንሻል መጠቀም መቻል አለብን የሚለው ላይ ነው ማለት ነው እኔ ማተኮረው የሚፈለጉ እንጂ ኦፕታ 0.4% ነው ለዩናይትድ አሁን የፕሪሚየር ሊጉን ዋንጫ የማንሳት እድል የሰጠው። ይሄን ደግሞ ማለት ቤተሰቦቻችን ኦልሞስት ዩናይትድ ዋንጫ የማንሳት እድሉ ነን ነው ማለት ነው። ነን ነው በቃ እንደ ኦፕታ ገለጻ ከሆነ ነን ነው። እሱም እኛም ቢሆን አንክድም። ስለ ፕሪሚየር ሊጉ ዋንጫ መውረታውን በዚህ ሰዓት እንደው ዩናይትድ የተለየ ነገር ተፈጥሮ ተጫዋቾችን አስፈርሞ እንደው ጥር የዝውውር መስኮት ላይ ያውም እስከ ጥር የዝውውር መስኮት ነጥቦችን ሳይጥል እንዳሁኑ ሳይጥል እያሸነፈ የሚሄድ በጣም ጥሩ ነጥቦችን የሚሰበስብና እስከ ጥር የሚዳረስ ከሆነ ከዛ ሊያስፈርም የሚችልበት እድል ስላለ ከዛ በኋላ ታሪክ ሊቀየር ይችላል። ግን አሁን ያለው 1% ቻንስ ነው። 99% ደግሞ ምንድነው ሁል ጊዜም ቢሆን እምነት ነው፣ ተስፋ ማለት ነው። ደጋፊ ሁል ጊዜም ቢሆን በተስፋ ነው የሚኖሩት። ቶፕ ፎሩ ግን በደንብ ሬስ ውስጥ እንዳለን ይሰማኛል። አሁን በደንብ ማሳካት የምንችለው ነገር እንደሆነ ነው እኔ በግሌ የማስበው ማለት ነው እና እንደው ከዚህ ሳምንት ጨዋታ በኋላ የተረዳሁት ከቶተንሃም ጨዋታ በኋላ የተረዳሁት ነገር ምንድነው? ቤተሰቦቻችን ቲሙ እየተሻሻለ ነው፣ ምንም ጥያቄ የለውም። ይሄን መካድ የለብንም። ባለን ክፍተት ነው አሁን እየተጫወትን ያለ ነው። አሁን ባሉን አማካዮች ቅድም እንደነገርኳችሁ በጣም ኤጅድ በሆኑ ከ60 ደቂቃ በኋላ በጣም በሚዳከሙ አማካዮች እየተመራ ነው እዚህ ላይ ደረስ ነው። ኢማጂን ዩናይትድ ኢነርጂቲክ የሆኑ ወጣት ታጋይ 90 ደቂቃ ሮጦ የማይጠግቡ አማካዮች ቢኖሩት አስቡት ዩናይትድ ምን አይነት ቲም ሊሆን እንደሚችል። ፕላስ ደግሞ ፊት ለፊት ላይ 9 ቁጥር ቦታ እንደው ለሼሽኮ ገና ነው፣ እሱ አላደገም። ስለ ሼሽኮም በኋላ ቀጣይ የምናወራው ስለሱ ነው። እዛ ቦታ ላይ በጣም የመሰለ አጥቂ ዩናይትድ ፊት መስመር ላይ ቢኖረው ብላችሁ ደግሞ አስቡ። ፕላስ እነኛ ፉልባኮች አሁን ይሄ ራይት ዊንግ ባክ ቦታ ላይ ለምሳሌ በቀኝ ቦታ ላይ በግራው ቦታ ላይ የሆኑ ነገሮች ፊክስ ቢደረጉ ሩበን አሞሪም በጣም የተሻሻለ ለፕሪሚየር ሊጉ መፎካከር የሚችል ቡድን መስራት ይችላል። ዩናይትድ የተለየ ቡድን ይሆን ነበር። ዋጋ እያስከፈለን ያለ ነው። አሁን በቀዳሚነት የአማካይ ክፍሉ መዳከም ነው እና አማካይ ክፍሉ ያሉ ተጫዋቾቻችን ሙሉ 90 ደቂቃ መጫወት አለመቻላቸው ነው። ወይ ብሩኖ ፈርናንዴስ ሲደክም እሱን ቀይረን የምናስወጣው ተጫዋች ስለሌለ ነው። ካዛሜሮንም እንደዛው ማለት ነው። ተቀይሮ የሚገቡ ተጫዋቾች ዩዝለስ ናቸው። አማካይ ክፍል ላይ በተለይ ምንም ለውጥ አያመጡም። አሁን ስቲል እኔ ያመንኩበት ነገር ያ ነው። ሜኑም በሉት ፕላስ ኡጋርቴም በሉት በቃ የሩበን አሞሪም ታይፕ አይደሉም እነዚህ ልጆች። አሁን የተረዳሁት ነገር እና ዩናይትድ የሚያስፈልገው በጣም አግሬሲቭ የሆነ ማጥቃቱም ላይ መከላከሉም ላይ ባላንስ አድርጎ መጫወት የሚችሉ አማካዮች ናቸው፣ እንደነ ኢሌት አንደርሰን እንደነ ዋርተን አይነት አማካዮች። ይሄም ይሆን ከሆነ በዚህ መልኩ ቡድኑ የሚጠናከር ከሆነ ዩናይትድ አሁን ጥሏቸው የነበሩ ነጥቦችን ባለፉት 2 ጨዋታዎች ጥሏቸው የነበሩ ነጥቦችን በተአምር አይጥልም። ቤተሰቦች ይህን እርግጠኛ ሆኜ ነው ነገራቸው። ዩናይትድ እነኚህ ጨዋታዎች ማሸነፍ የሚችላቸው ጨዋታዎች ነበሩ። እንኳን አማካይ ክፍሉን አጠናክሮና አሁንም ያወራንላቸውን ተጫዋቾች አስፈርሞ ያን አማካይ ክፍል ሸፍኖ ቀርቶ አሁን እንኳን ይሄን ሁኔታ እንደው በሩበን አሞሪም አንዳንድ ያቀየር ችግሮች እንጂ ዩናይትድ ውጤት ይዞ መውጣት የሚችልባቸው ጨዋታዎች ነበሩ፣ ግን አልተጠቀምንባቸውም። ኤኒዌይስ ግን ደግሞ መጥፎ የሚባል ውጤት አይደለም። ይህን አስምሩበት ቤተሰቦች። 5 ጨዋታ አልተሸነፍንም። ከቶተናም ጋር ነው አዌ አቻ የወጣ ነው። አምና ፎረስት እንዲሁ ከኛ ማክሲመም ፖይንት ወስዷል በሁለቱም ጨዋታ። ዘንድሮ ግን ዩናይትድ የተሻለ። እንቀጥል እና ቤተሰቦች የቶተንሃሙን ጨዋታ እንደው ምልከታ በዚሁ ገታ እናድርገውና ስለ አንዳንድ ጉዳዮች ደግሞ ውስጥ እናውራ። በተለይ ሼሽኮ ላይ አሁን ማተኮር እፈልጋለሁ ዛሬ፣ ምክንያቱም ሼሽኮ የዩናይትድን ነጥብ አሳጥቷል ብዬ አስባለሁ። እውነት ለመናገር መውቀስ ካለብንም ይሄን ልጅ አሁን እንወቅሰዋለን። ፎር ደ ፈርስት ታይም እኔ ሼሽኮን ወቅሼው አላቅም፣ ግን ድክመት እንዳለበት ከዚህ በፊትም እናገራለሁ።
አሁንም የምናገረው ድክመቱ ትልቁ ነገር ሻርፕነሱ ነው። ልጁ በቶተንሃሙ ጨዋታ ተመልክታችኋል። ሁለት በጣም ጥሩ የሆኑ ኦፖርቹኒቲዎች ነው ልጁ ያገኘው። ከዚህ በፊት ሼሽኮን ስከላከልለት የነበረው እና ትንሽ መታገስ አለብን ብዬ ስናገር የነበረው ቤንጃሚን ሼሽኮ እድል አልተሰጠውም፣ ሰርቪስ አልተሰጠውም በሚል ነበር ክርክሬ፣ ትልቁ ክርክሬ። እኔ ጋሪ ኔቭል እሱንም በይፋ አውጥቶ ሲተቸው ቸኮለ፣ በጣም ቸኮለ። ትንሽ መታገስ ነበር። ፕላስ ደግሞ ተናግሮ ለአናጋሪ እየጋበዘው እሱ ይተቸዋል፣ ከዛ የሱን ጭራ ይከተላሉ፣ ከዛ ሌሎች ጋዜጦች ደግሞ ያራግቡታል። ሰሞኑን እንደሰማችሁት እንደዛው እንደፈራሁት ነው የሆነው። በጣም አራገቡት። ይሄ ልጅ ማህበራዊ ድረገጽ ያህል ትችቶችን በደንብ አድርጎ ያህል እና የሚፈጥርበት ሳይኮሎጂካል ችግር አለ። ይሄን ዲሚትር ቤርባቶቭ ተናገረ። በነገራችሁ ላይ ጋሪ ኔቭል ልክ አይደለም እንደዚህ መተቸቱ። ልጁ በራሱ እንዳይተማመን ያደርገዋል። በጣም ጠንካራ ካልሆነ በስተቀር ትችት ብዙ ጊዜ ራስን እንድትወቅስ ነው ቢያደርግህ እና ልጁ ጫና ውስጥ ይገባል ማለት ነው። እና ይሄ የፈራሁት ነገር አሁን ሆነ ማለት ነው። ልጁ ምላሽ የሚሰጥበት ትክክለኛ የሆነ ጥሩ የሆኑ የሰርቪስ ኳሶችን አገኘ ከቶተንሃም ጋር። ምላሽ የሚሰጥበት ስል ለምሳሌ አሁን ሲተች የነበረበትን ነገር ጋሪ ኔቭልም ሌሎችም ሰዎች ሲተቹት የነበረበትን ነገር ዝም ለማስባል በጣም ጥሩ ኦፖርቹኒቲዎች ነበሩ እነኛ ኳሶች ማለት ነው። ለምንድን ነው እነኛን ኳሶች እንግዲህ ሼሽኮ ያልተጠቀማቸው? በቶተንሃም ላይ ትልቁ አንዱ ችግሩ ምንድን ነው? የቤንጃሚን ሼሽኮ በፍጥነት ውሳኔ አለመወሰኑ እንደ ሌሎች እንደ ቡንደስሊጋ አይደለም። የፕሪሚየር ሊጉ በጣም በዝግታ የምትጫወተው አይነት ጨዋታ አይደለም። በጣም ፈጥኖ ማሰብን ይጠይቃል። ዊዝን ፍራክሽን ኦፍ ሰከንድ እነኛን ኳሶች ቤንጃሚን ሼሽኮ ገና ኳሶቹ እግሩ ላይ ሳይደርሱ ምን ማድረግ እንዳለበት ቀድሞ መወሰን መቻል አለበት ማለት ነው። ተጫዋቹ ኳሱን እንደው በቀኝ እግሩ ሸፍኖ በግራው መምታት ካለበትም ቀደም ብሎ ፈጥኖ ነው መወሰን ያለበት እንጂ ኳሱን ኮንትሮል ካደረገ በኋላ ለመወሰን መሄድ መቻል የለበትም። አንደኛ ይሄ ነው። ሁለተኛ ፍጥነቱን መጨመር አለበት። ፍጥነት ያስፈልጋል። ልክ እንደው እኔ የሃላንድን ክሊፕ እንደው ሼሽኮ በደንብ አድርጎ ቢያው በጣም ደስ ይለኛል። ኦፍኮርስ አውቃለሁ ሁለቱ ተጫዋቾች ያላቸው ተመሳሳይነት ግዝፈታቸው ነው። ሁለቱም ቁመት አላቸው። ቤንጃሚን ሼሽኮም እንደዛው ቁመት አለው፣ ስኪልም አላቸው። እንደውም በስኪል ከተባለ ሼሽኮ ትንሽ ከሃላንድ ሊሻል ይችላል። ግን በሻርፕነስ መቼ መሮጥ እንዳለበት ታይሚንግ መቼ ጉልበቱን መጠቀም እንዳለበት እና ፈጥኖ በመወሰን ግን ሃላንድን የሚያክል በዚህ ሰዓት አጥቂ የለም። አጥቂ በጣም ሻርፕ ነው፣ ያውቃል። ቦዲው ፊዚካሉ ሬዲ ነው ምንም ነገር ውስጥ ለመግባት የትኛውንም ባትል ለማድረግ በጣም ዝግጁ ነው እና ሃላንድ እንኳን ከፊት ሆኖ ኳስ ጥላችሁለት እሱ ከተከላካይ ፊት ሆኖ ኳስ ጥላችሁለት ቀርቶ ቢሃይንድ ከኋላ እንኳን ኳስ ተጥሎለት እንዴት አድርጎ ሮጦ ያችን ኳስ እንደሚጠቀምና ታግሎ እንደሚያገኛት ታውቃላችሁ። እና የሼሽኮን ሁኔታ ሳይሆን አሁን በራስ መተማመኑ ትንሽ ዝቅ ብሏል። ይህም ደግሞ የምንፈጠረበት ሻርፕነስ የሆነ ውሳኔ አሰጣጥ ላይ በጣም እንዲዘገይ ማለት ነው። በጣም ስሎ ነው ውሳኔ አሰጣጥ ላይ። እንግሊዝ ፕሪሚየር ሊግ ደግሞ እንደምታውቁት በጣም አስቸጋሪ ሊግ ነው። በጣም ፈጣን ናቸው። ከግሪስል ነው ኳስ የሚሞጨልፉት። ስለዚህ ቫን ደቤክ ነው ማን ነው የሚባለው የቶተንሃሙ ልጅ በዛ መልኩ አወጣበት ማለት ነው። በጣም ጎበዝ የሆነ ፈጣን ተከላካይ ነው። እንደዚህ አይነት ገደሎችን ይሰራል። ያ ልጅ ያንን ነገር መፈጸመ ማለት ነው። በተመሳሳይ ከእግሩ ላይ ነው ሞጭልፎ ያወጣበት ማለት ነው። እና የሚያናደው ፓርት ምንድን ነው? ከኋላ መቶ ያንን ታክል ገብቶ ኳሱን ማስጠሉ ከቤንጃሚን ሼሽኮ ስር ማለት ነው። በሌላ አንግል ኳሱን ብታዩት ቤተሰቦች ደጋፊዎች የቀረጹትን ሳይ ነበር። እንዲሁ በሌላ አንግል አሁን በቲቪ ካየንበት አንግል ስታዩት በጣም የሚያስቆጭ ነው ኳሱ ማለት ነው። እና ሼሽኮ እንደ ቦዲውን ተጠቅሞ ሸፍኖት ኳሱን ቀድሞ መምታት የሚችልበት እድል ነበር። እና እሱ የፈለገው ምንድን ነው? ኳሱን ኮንትሮል ካረገ በኋላ አመቻችቶ ገና ቦታ አይቶ መምታት ነበር እሱ የፈለገው ማለት ነው። እና አስቤ እንደው የት ላድርገው ኳሱን ምናምን አይነት ነገር ብሎ እሱ ሀሳብ ውስጥ ሲገባ ኳሱ እግሩ ላይ የለም ማለት ነው፣ ተጠልፏል። እና ይሄ ትልቁ ድክመቱ ነው። ይሄን ማስተካከል መቻል አለበት። አንድ ኳስ አይደለም ሁለት ኳስ ነው። በነገራችሁ ላይ የተሻለ ፖዚሽን ላይ ቆሞ የነበረ ብሪያን ምቤሞ ነበር። ቢያንስ ለሱ ለማቀበል እንኳን ቢጥር ልጁ ኳሱ ይቆጠር ነበር። ብሪያን ምቤሞ ጥሩ ፖዚሽኒንግ ላይ ነበር እና የማስቆጠር እድሉ ሰፊ ነበር እና
አሁን ቤንጃሚን ሼሽኮ ላይ እንደው ይሄ ልጅ አይችልም ወይ ደግሞ ይሄ ልጅ ብዙ ብር ወጥቶበታል በቃ ኪሳራ ነው ብላ ለማለት ፈልጌ አይደለም፣ ግን ትልቅ መቀየር ያለበት ትልቅ ነገር አለ። ይሄን ነገር ደግሞ እንደው ፐንዲት ሆኖ አሁን እየሰራ ያለውና በደንብ አድርጎ ብዙ ጎሎችን በፕሪሚየር ሊጉ አስቆጥሩ በርካታ የፕሪሚየር ሊጉ ሪከርድ ሰባሪ ነው። የቀድሞ የኒውካስል አጥቂ አለን ሽረር በደንብ አድርጎ ገልጾታል ማለት ነው። ምንድን ያለው ሼሽኮ በራስ መተማመን ችግር እንደገጠመው ይሰማኛል። አንድ ጊዜ ብቻ አይደለም 2 ጊዜ ጎል የማስቆጠር እድል አግኝቶ ነበር። 12 ጨዋታዎች ላይ ተሰልፎ ተጫዋቹ እንዲሁ እስካሁን ድረስ ማለት ነው 2 ጎል ብቻ ነው ያስቆጠረዋል። እና ያ ሁሉ ሰዓት ሜዳ ላይ እንዲሁ ቤንጃሚን ሼሽኮ ቆይቶ ጥሩ እድል አይሰጠውም እያለ ነበር። እነኛን ጥሩ የሆኑ እድሎች አግኝቶ ግን አሁን እነኛን እድሎች አልተጠቀምም። ስለዚህ ይሄ ተጫዋች ማድረግ የነበረበት አለ በቶተናሙ ጨዋታ ላይ ኳሱን ቀድሞ መምታት መቻል አለበት። ተከላካዮች ሳይመጡ ኳሱን አስቀድሞ ምንም አይነት ተች ሲያስፈልገው ቀድሞ መምታት፣ ኮንትሮል ሾት አይደለም። ኳሱ እንደተላከለት አየር ላይ ኳሱን መምታት መቻል አለበት። ቀድሞ ሹት ማድረግ መቻል አለበት ነው የሚለው። አሊያም ደግሞ ማድረግ ያለበት ኳሱን በፍጥነት ወደፊት ይዞ መሄድ ማለት ነው። ገፍቶ ኳሱን በፍጥነት መሄድ፣ ይሄን ነው ማድረግ ያለበት እንጂ ኮንትሮል ሹት እንግሊዝ ውስጥ በጣም ከባድ ነው። ምክንያቱም ኮንትሮል ለማድረግ ስትጥር እና ኳሱን ለማቆም ጥረት በምታደርግ ሰዓት ያችን ኳስ ከእግር ስር አታገኛትም ነው አሁን ትልቁ ፖይንት። ወይ ይዛሃት በፍጥነት መሮጥ አለብህ፣ አሊያም ደግሞ እዛው ላይ በቅጽበት መተህ ለማስቆጠር ጥረት ማድረግ አለብህ ነው እንግዲህ የአለን ሽረር ንግግር ማለት ነው። እና እኔም የምስማማበትና ቤንጃሚን ሼሽኮም ቢያሻሽለው ብዬ ብለው በራስ መተማመኑን ስላጣ ልጁ ከዚህ በላይ በራስ መተማመኑን እንዲያገኝ እንደዚህ አይነት ድክመቶችን ማሻሻል መቻል አለበት የሚለውን ለመናገር ነው ማለት ነው። እንግዲህ ከሼሽኮ የታዘብኩት ይሄ ነገር ነው። በጣም ስላስቆጨኝ ነው። እንደው አንደኛ ያስቆጨኝ ምንድን ነው ዩናይትድ ውጤት ይዞ የሚወጣበት ነበረ እሱ ያገኛቸው ኳሶች። ሁለተኛ ነገር ደግሞ ሲተቹት የነበሩትን ሰዎች ልጁ አፍ የሚያዘጋበት ነበር። ያንን እድል ነው ያጣው። ሩበን አሞሪም ሁሉ በፕሬስ ኮንፈረንስ ላይ ተጠይቀው ነበር ከጨዋታው በፊት ማለት ነው ስለዚህ ጉዳይ ማለት ነው። አሁን አቴንሽኑ ሁሉ ለጋሪ ኔቭል አስተያየት ምስጋና ይግባና ሁሉም አሁን ሼሽኮ ፍሎፕ ነው ለማለት በዩናይትድ ቤት አይሳካለትም ብሎ ለመናገርና ልጁን ለመደፍጠጥ ተዘጋጅተው ያሉበት ጊዜ ነው ማለት ነው። እና ለእነሱ በደንብ አድርጎ ምላሽ የሚሰጥበት ነበር እድል ነበር ኦፖርቹኒቲ ነበር ያገኘው፣ አልተጠቀምበትም። ኤኒዌይስ ግን አሁን ከዚህ ስንወጣ ልጁ ጉዳት እዛው ነው የደረሰበት ታውቃላችሁ። ዩናይትድ በጎዶሎ ተጫዋች ነው እንደውም እንዲጫወት የተገደደው። ጉዳቱ የጉልበት ጉዳት ነው ተብሏል። ሲወጣም ከስቴዲየም እያነከሰ ነው የወጣው፣ ታስሮለት ጉልበቱ ላይ እያነከሰ ነው የወጣው እና ይሄ ጉዳት ምናልባት ተጫዋቹን ለኢንተርናሽናል ጨዋታዎች ሁሉ የሀገሩን ብሔራዊ ቡድን ወክሎ ለስሎቬኒያ በዓለም ዋንጫ ማጣሪያዎች ላይ እንዳይጫወት ያደርገዋል ተብሎ ተገልጿል። ዛሬ አይ ቲንክ እስካን ያደርጋል በደንብ በትልቁ እና እስከ መቼ እስከምን ድረስ ከሜዳ ሊያደርገው እንደሚችል ዜና ይሰማል። እኛም እንግዲህ ዜናውን ስንሰማ እናደርሳችኋለን ወደ እናንተ ማለት ነው። ቤንጃሚን ሼሽኮ ጉዳት ላይ ነው ያለው። እንቀጥል ቤተሰቦች፣ ስለ ጨዋታዎቹና አንዳንድ ትዝብቶቻችን እዚህ ላይ ይብቁንና ስለተወሩ አንዳንድ የቅድመ ዝውውርና አንዳንድ ዜናዎች ደግሞ እንለፍ። በቅድሚያ ግን ቤተሰቦች ይህን ቪዲዮ እየተመለከታችሁ ምናልባት ላይጣጣምላችሁ ይችላል ምስሉና እኔ የማወራው ነገር ማለት ነው። ኦፍኮርስ የዩናይትድ ምስል ነው የሚሆነው፣ ግን ከማወራው ነገር ጋር ካልተጣጣመ እንድትረዱ አንደርስታንድ እንድታደርጉ ነው የምፈልገው። እና ይሄን ዜናዎችን ስንሰራላቸው የያዝናቸው በጣም ብዙ ምስሎች አሉ፣ ስቶሪ ያደረግናቸው ያስቀመጥንበት ሚሞሪ ብልሽት አጋጠመው ማለት ነው። እና አሁን ሚሞሪውን ፊክስ ለማድረግ ጥረት እያደረግኩኝ ነው ቤተሰቦች። እሱ ፊክስ ሲሆን ነው ማለት ነው እንግዲህ በትክክል ስቶሬጁ ምስሎቹን ብናገኝም እንዲሁ አቀናብሮ እንትን ለማለት ለመስራት ለዜና እንዲመች አድርጎ ለመስራት ስቶሬጅ ደግሞ የቀፎ ብቻ ያስቸግረናል ማለት ነው። እና በዚህ መልኩ እንድትረዱኝ ባሉኝ ምስሎች ነው አሁን ዝም ብዬ እየተጠቀምኩ ያለሁት እንጂ ሌሎች በጣም ብዙ ምስሎች አሉ ሚሞሪው ላይ፣ ግን መክፈት ስላልቻልኩኝ ለማለት ነው ቤተሰቦች፣ በዚህ ተረዱኝ። የቅድመ ዝውውር መረጃዎችን ስናይ የኢንዲካሊያን መረጃ በቅድሚያ ላድረሳችሁ እና ኢንዲካሊያ እንዳለው ከሆነ ዩናይትድ አሁንም ሌላ አጥቂ ይፈልጋል። ሩበን አሞሪም ሌላ አጥቂ ይፈልጋሉ። ከዚህ በፊት ነግሬያቸዋለሁ። ዩናይትድ አጥቂ ይፈልጋል ተብሎ ተወርቷል እና አጥቂ ምን ያደርጋል አሁን እያላቸው ነበር። በቤንጃሚን ሼሽኮ ላይ አሁን ያመነ አይመስለኝም አሞሪም። ያመነ አይመስለኝም ማለት ምን ማለት ነው?
በልጁ ፖቴንሻል ምንም ጥያቄ የለውም። ፖቴንሻል ያለው ልጅ ነው። ግን አሁን መጥቶ እንደው ብዙ ጎሎችን ፕሮዲውስ እንዲያደርግ የምትጠብቁት ኤክስፔሪንስ ያለው ደግሞ አጥቂ አይደለም። ይሄን ከዚህ በፊት ተናግሬያለሁ። እና ዩናይትድ ብዙ አጥቂዎች ጋር ስሙ ሲነሳ ዝም ብሎ አይደለም የሚነሳው። ኢቨን አንዳንዶቹ በሚታመኑ የዜና ምንጮች ሁሉ ተረጋግጧል። ለምሳሌ ቤን ጃኮብስ የሃሪኬንን አረጋግጦታል ዩናይትድ እንደሚፈልገው። እና አሁንም እየተወሩ ያሉ ሌሎች አሉ። የሌቫንዶቭስኪ ተስተባበለ ዩናይትድ አይፈልገውም ተብሎ፣ ምክንያቱም በጣም ከፍተኛ ደግሞ ስለሚጠይቅ። ግን ሩበን አሞሪም አሁን ኢንዲካሊያ እንዳለው ተጨማሪ ሌላ አጥቂ ይፈልጋሉ ብሎ የተናገረው ነገር እውነት ከሆነ ጥር የዝውውር መስኮት ላይ አጥቂ ለማምጣት ዩናይትድ ጥረት ማድረጉ አይቀርም። ጥር ካልተሳካ እንኳን ክረምት ላይ በትልቁ ጥሩ አጥቂ ዩናይትድ መሞከሩ አይቀርም። ወይ ደግሞ የአጥቂ ባህሪ ያለው ተጫዋች ክለቡ ለማምጣት ወደ ገበያ የሚወጣ ነው የሚመስለው። ስቲል አሁንም ቢሆን የኦስሜሄንን ጉዳይ እየተከታተሉት ነው ተብሏል። ይሄ አይ ቲንክ የጥር እቅድ አይመስለኝም። ምናልባት ክረምት የዝውውር መስኮት ላይ ዩናይትድ ኦስሜሄንን ለማስፈረም ሊሞክር ይችላል። አሁንም ጋላታሳራይ ቤት እያደረገ ያለውን እንቅስቃሴ ዩናይትድ ብቻ አይደለም ይከታተሉ፣ ሌሎች በጣም ግዙፍና ትልልቅ ክለቦች መከታተላቸውን ቀጥለዋል። ከነኛ ክለቦች መካከል ነው አንዱ ዩናይትድ ብሎናል። ፋናቲክ ነው ይህንን ዜና ይዞ የወጣው። እንደነ ሴሜኒዮ አይነት እንዲሁ በአጥቂነት መጫወት የሚችሉ ተጫዋቾችን ዩናይትድ የሚያስፈርምበት እድልም እንዲሁ ሊኖር ይችላል። ብቻ ትልቁ ፖይንት ግን ዩናይትድ አሁን አጥቂ ማስፈረም ይፈልጋል፣ አሞሪም ይፈልጋሉ ከሴስኮ ውጭ ተብሎ መነገሩ ነው። ሌላው ዩናይትድ ይፈልገዋል ተብሎ የተነገረለት አንድ ታዳጊ ተጫዋች ነበር። በስፔን ነው የሚጫወተው። ኢታ ዮንግ ተብሎ ነው የሚጠራው። የዩናይትድ ደጋፊ ነኝ ብሎ ብቅ ብሏል። ይሄ ተጫዋች በብዙ ክለቦች ይፈለጋል እና ከዚህ በፊት ዩናይትድን እያየሁኝ ነው ያደግኩት ብሎ እነ ሮኒን ሁሉ አንስቷል። እዚህ ጋር ዋይኒ ሮኒ ለምሳሌ ምን ብሎ ነው የተናገረው? ሙሉ የተናገራቸውን ነገሮች ስነግራችሁ ዩናይትድ በጣም ጥሩ ቡድን ነው፣ ስለ ዩናይትድ ይፈልጋል ተብሎ ሲጠየቅ ነው እንግዲህ እንዲህ ያለው እና ሮቨን ቫን ፐርሲን በጣም አደንቀው ነበር ብሏል። ሁሉም ነገር ያለው አጥቂ ነበር፣ ታለንቱ አለው፣ ስታይሉ አለው፣ ኮንፊደንስ ያለው አጥቂ ነበር አለ። ዋይኒ ሩኒ ቢሆን ሌላው ወርልድ ክላስ የሆነ ስትራይከር ነበር። ብሪያን አሁን ካሉ ተጫዋቾች መካከል እምቡሞንም ጠቅሷል። ብሪያን እምቡሞ በጣም አስደናቂ ተጫዋች ነው አለ እና ለካሜሮን ብሔራዊ ቡድን ካሜሮናዊ ነው ልጁ። ለካሜሮን ብሔራዊ ቡድን አብሬው ከእሱ ጋር ልምምድ በመስራቴ በጣም እድለኛ ነኝ ሲል ነው የሚናገረው እና ብዙ ነገር ይረዳኛል ብዬ አስባለሁ። ሜዳም ላይ የሆነ ከሜዳ ውጭ ነው ሲል የሚናገረው እና የሆነ በጨዋታዎቻችን ላይ አብረን በመጫወታችን አንዳችን ለሌላኛችን የምንሰጠው ጥቅም ይኖራል፣ ኮምፕሊመንት እንደራረጋለን ነው የሚለው እና እሱም ለእኔ አሲስት ያደርጋል፣ እኔም ለእሱ አሲስት ማድረግ እችላለሁ። በጣም ተግባብተን ነው በካሜሮን ብሔራዊ ቡድን የምንጫወተው እና ቀንም በቀን ደግሞ ያው ይሄ ትስስራችን ወይም ይሄ መግባባታችን በደንብ እየተጠናከረ ነው እየሄደ ያለው በሚል ነው የተናገረው ማለት ነው። እና ይሄ ልጅ እንግዲህ ብዙ ክለቦች ይፈልጉታል። አሁን ዩናይትድን ስለ ዩናይትድ እንመለከታለሁ ብሎ እንዲህ አስተያየት መስጠቱ ለዩናይትድ ጥሩ ዜና ይመስላል። ፍላጎት ይኖረዋል ዩናይትድ ገፍቶ የሚሄድ ከሆነ አጥቂ ስለምፈልግ ግዴታ ይህም ልጅ ለዩናይትድ ምናልባት የሚፈርምበት እድል ሊኖር ይችላል። ጊቭ ሚ ስፖርት ነው ይህን ዜና ይዞ የወጣው። የዩናይትድን የአማካይ ክፍል እንዲሁ መረጃ ስናይ ደግሞ አማካይ ያው ብዙ የመደጋገም ባህሪ ያለው ኦፍኮርስ ስለ አማካይ የወጣ ዜና የለኝም፣ ግን እንደው የኡጋርቴ ነገር እኔ የዩናይትድ አማካይ ክፍል በጣም ያሳስበኛል። አንደኛ ካዛሜሮ እድሜው ከመግፋቱም ባለፈ በዩናይትድ ቤት ኮንትራቱ ያልቃል። ከዚህ ሲዝን በኋላ የሚቀጥል አይመስለኝም። አሁን ባለው ሁኔታ ካሳሜሮ ፍሪ ኤጀንት ሆኖ የሚለቅ ነው የሚመስለው። ስለ ብሩኖ ፈርናንዴዝ ቆይታ እርግጠኛ መሆኑ መናገር አይቻልም። ብሩኖ ፈርናንዴዝ ምናልባት ቀጣይ ክረምት ላይ ትልቅ የዝውውር ገንዘብ ከመጣ ልጁ የሚሄድበት እድል ሊኖር ይችላል ብዬ አስባለሁ። እና ሌላው ደግሞ ኡጋርቴ አለ። ኡጋርቴ ኦልሞስት በዚህ ሲዝን ጠፍቷል። በቃ ምንም ሰርቪስ እየሰጠ አይደለም ለዩናይትድ። እንደውም ቅድም ስለ ጨዋታው ሳነሳ ስለ ሩበን አሞሪም አቃየር እንዲሁ አላወራሁም እንጂ ተቀይሮ ለዩናይትድ በገባባቸው ጨዋታዎች ላይ ምንም ጥቅም ሲሰጥ አላየሁትም እና ልጁ
ኦልሞስት በቃ ራሱን አጥቷል። አሁን እኛ የፈለግነው እና እንዲሆን ሜዳ ላይ እንዲያደርግልን የፈለግነው ኡጋርቴና እሱ እያሳየን ያለው ኡጋርቴ አንድ አይደለም እና እንደውም በኤሪክ ቴናግ ዘመን ትንሽ የተሻለ ነበር መሰለኝ ተጫዋቹ እና ከሊቨርፑል ጋር አምና እንዲሁ ስንጫወት በአንፊልድ ይመስለኛል ነጥብ የተጋራንበት ጨዋታ ላይ በጣም አስደናቂ እንቅስቃሴ ያደርጎ ነበር። ያን አይነት እንቅስቃሴ ነበር ከማኑኤል ኡጋርቴ የምንፈልገው እንዲሆን የምንፈልገው ግን እሱ አይ ቲንክ ከራሱም ጋር የሆነ አይመስለኝም ዘንድሮ እና አያችሁት አሁን የዩናይትድ የአማካይ ክፍል ምን ያህል እንደሚያስፈልግ አማካይ ማጠናከር ዩናይትድ ምን ያህል እንደሚያስፈልገን በእነኚህ ትረዳለች። በቃ አሉን የምንላቸው እኮ 3 አማካዮች ናቸው ወይ መቆየታቸው እርግጠኛ አይደለም፣ አንዱ ደግሞ ይለቃል፣ አንደኛውም ደግሞ የአቋም በከፍተኛ ደረጃ መውረድ ችግር አለበት ማለት ነው እና ያ ኤሪያ እንደው ጉዳት አልደረሰበትም እንጂ ጉዳት ቢደርስበት ዶሮ ምን ያህል ደግሞ ሊሳሳ እንደሚችል አስቡት። እና ቤተሰቦቻችን ምናልባት አሁን ሌክሳንድሮ ማርቲኔዝ ከጉዳቱ መመለሱ በጣም ጥሩ ዜና ይሆናል። አማካይ ክፍል ላይ እንደ አማራጭ አድርጎ አሁን የሚጠቀመው ከሆነ ሩበን አሞሪም ማለት ነው ያየዋል ይሞክረዋል ብዬ ተስፋ አደርጋለሁ። የተሻለው ቢሆነው እሱ በዩናይትድ ተከላካይ ክፍል መሰለፉ ቢሆንም ግን እንደው ዩናይትድ ካለበት ችግር አንጻር የሌክሳንድሮ ማርቲኔዝ አሁን መመለሱ ጥሩ ታይሚንግ ነው ብዬ ነው የማስበው። በጣም ይጠቅማል። አሁን እንዲህ ሻኪ ለሆነው ዩናይትድ ያነቃል። እንደዚህ ሲፈዙ ይህ የመጨረሻ አይነት ደቂቃ ድራማዎች ዩናይትድ ላይ በበዙባቸው ጨዋታዎች ላይ በጣም ቲሙን ሊያነቃና ጥሩ ዩናይትድ ሊከላከል በመከላከል ደረጃ ሊጠቅመው የሚችለው ተጫዋች ነው ማርቲኔዝ። በነገራችሁ ላይ አሁን ወደ አርጀንቲና ብሔራዊ ቡድን አምርቷል። ከአርጀንቲና ብሔራዊ ቡድን ጋር ተቀላቅሎ እዛ ጠንከር ያሉ ልምምዶችን እንዲሰራ ዩናይትዶች በጂም ውስጥ ሆኖ ከሚያሳልፍ ይልቅ በካሪንግተን እዛ ሄዶ ጠንከር ያሉ ልምምዶችን ቢሰራ ይሻላል ብለው ለቀውት የአርጀንቲና ብሔራዊ ቡድንን እንደተቀላቀለ ነው የተገለጸው። ቤተሰቦች ለዛሬ ላሁኑ ያስኮላችሁ መረጃዎች እነኚህን ይመስሉ ነበር። አብራችሁኝ ስለቆያችሁ እጅግ ከልብ አመሰግናለሁ። ነገ አዳዲስ ነገሮችን ካገኘን እንገናኛለን። ቼክ አድርጎን ሰላም ሁኑ ባይ